ሰላም አድማጮች፣ በእንግዳ ሰዓት ፕሮግራማችን በክፍል 2 በዚህ ሳምንት ተመልሰናል። የወደፊቱ የኢንቫይሮንመንት ሚኒስትር ይላልና ሪሊሱ ነገር እውነት ነው ማሁን ትፈልጋለህ? አዎ። እንዴት እሱን ለማሆን አሰብክ? ያ ስፔሻላይዝ ያረክ ያለው እዛ ላይ እንደሆነ አይ ነው፣ ግን እንዴት እንደሱ ሀሳብ መጣልህ? So it's like shooting for the stars, hoping for the moon የሚለው ነገር ስቴትመንት እዚህ ይለኛል ብዙ ጊዜ ይሄን ነገር ሳወራ። ግን አገራችን በምንም አይነት ሁኔታ የሚያግዛትን ሰው ነው የሚያስፈልጋት። አገራችን ነው እያወራለት። አንደኛውና ዋነኛው መንገድ ደግሞ በመንግስት ውስጥ ተቀጥረህ በመስራት ኢንጌጅ በማድረግ ነው። ከመንግስት ጋር እንግዲህ እንዳልኩ ከኢንተርንሺፕም ጀምሮ እስካሁን ድረስ in one way or form ሰፖርት አደርጋለሁ፣ ኢንጌጅ አደርጋለሁ። ያን ነገር ማድረግበት ምክንያት ማንም ሰው ስለከፈለኝ አይደለም። እደግመዋለሁ፣ ኢትዮጵያ ውስጥ እስካሁን ድረስ መንግስት ምናልባት አንዳንድ አበሎች የሆኑ ስብሰቦችን ሲሄድ ከፍሎኝ ሊሆን ይችላል እንጂ አብዛኛውን ነገር ማደርገው it's truly because I really believe ሲቪል ሰርቫንት የሆኑት የኢትዮጵያ መንግስት ሰራተኞች ብቻቸውን መስራት አይችሉም። በተለይ ያለባቸው ጫና ከባድ ነው። ሁለተኛ ደግሞ የዲሲዥን ሜኪንግ ካፓሲቲ አሁንም ቢሆን ከላይ ሲሆን እና ከታች ወደ ላይ ሲሆን it's different። ሀገራችን ላይ ሌላም ሀገር ላይ so የሃይ ሌቨል ኢንተርቬንሽን is very relevant። so አስፓየር ያደረኩበት ምክንያት ወደ ሚኒስትር ምናምን የሚለውን ሐሳብ it's not necessarily ሚኒስትር እንደሆን ብቻ ሳይሆን ዲሲዥኖች ሲመጡ እንዴት ኢንፍሉዌንስ ማድረግ እንችላለን ከሀገራችን የሚለው በጣም 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 ማሰብበት ጉዳይ ነው። sadly currently Minister of Environment የለም። የዛን ጊዜ ሲኖር እኔ ሚኒስትር ሆናለሁ ብዬ አስባለሁ። currently Minister of Environment የለም። any environmental and climate የሆኑ related ቶፒኮች በሚኒስትሪ ኦፍ ፕላን ኤንድ ዴቨሎፕመንት ናቸው as of እንግዲህ እስካሁን ድረስ። well ከለውጡ በኋላ ሚኒስትሪ ኦፍ ኢንቫይሮንመንት ወደ ኮሚሽን አደገ። ኮሚሽን ሚኒስትሪ ኦፍ ኢንቫይሮንመንታል ፎረስትሪ ኤንድ ክላይሜት ቼንጅ ኮሚሽን ሆኖ ከዛ በኋላ there needed to be some reformation that continued and then ከሚኒስትሪ ኦፍ ፕላን ዴቨሎፕመንት ስር ሆኖ EPA ወይም ኢንቫይሮንመንታል ፕሮቴክሽን ኦቶሪቲ ሆኖ more as an authority organization በኢንቫይሮንመንት በክላይሜት ቼንጅ ደረጃ ግን በሚኒስትሪያል ሌቨል ላይ ነው ያለው። ሶ እነዚህ ይሄ ሪፎርም ነገሮች እኔ ፐርሰናሊ ስፒኪንግ የኢንተርናል አድቮኬት ስለሌላቸውና ፖለቲካሊ ፊውዝድ ስለሆኑ ነው እንደዛ የሆኑት ብዬ አስባለሁ። ምክንያቱም የክላይሜት ቼንጅ ጉዳይ ሚኒስትሪያል ሌቭል ሁሉም አገር አለ፣ ኢንቫይሮንመንትም ሁሉም ሌቭል አለ። ያን ነገር ኤክስፔክት አደርጋለሁ። አሁን ከዚህ በኋላም እሱ ነው ፑሽ ማድረገው። ግን እንዳልኩ በሚኒስትሪያል ሌቭል ያንን እንጌጅ ግን አሁንም እለዋለሁ ግዴታ የኢትዮጵያ መንግስት ላይ ገብቼ ሚኒስትሪ ኦፍ ኢንቫይሮንመንት መሆኔ ሳይሆን ኢንፍሉዌንስ ማድረግ የምችልበት ቦታ ላይ የአካባቢ ጥበቃ ስራዎችን ኢንፍሉዌንስ ማድረግ የምችልበት ቦታዎች ላይ መገኘት እፈልጋለሁ። and that can be even in the UN, it can be as our own organization, it could be anywhere. ግን ተሰሚነትና ተአማኝነት ያለው ቦታ ላይ ብሆን ደስ ይለኛል። ለአፍ እንዲቀል ያው ሚኒስትር እላለሁ፣ ግን it doesn't really necessarily have to be minister. state ministerም አድቫይዘርም ወይም ደግሞ ዩኤንም እንትን አይደለም። እንዳልኩ ነው ያለንበትን ያገኘነውን ኦፖርቹኒቲዎችን በአግባቡ አንደርስታንድ ብናደርገው ከዚህም የበለጠ ብዙ ነገሮችን ማድረግ አለብን ብዬ አስባለሁ። እኔ I was lucky enough ቦሌ፣ አዲስ አበባ
አዲስ አበባ እቺን እንግሊዘኛ የሆነ ያህል መረዳት አቅም ብዙ ኮኔክሽኖች ዞሮ ከቤት በወጣ ምንድነው ምግብ ባልበላ ቤት ቀኑን ሙሉ ገንዘብ ባይኖርኝ ተመልሼ ቤቴ ልበላ ይችላል። እነዚህ እንደ ኦፖርቹኒቲ ወይም ደግሞ እንደ ዋና ያ ኦፖርቹኒቲ በቃ ማለት ለኛ እድል እንደሆነ ማንረዳ ብዙ ሰዎች አለን ብዬ አስባለሁና ያንን ነገር እንደ በርደን ነው ማየው። በቃ ማለት ይሄ ነገር ሁሉ ኖሮኝ የሌለው ሰው ይሄንን ቦታ ላይ ቢያገኝ ምን እንደሚያደርግ ሁሌ ማሰብ አለብኝ። ስለዚህ ያን ራሴን ፑሽ ማድረገው ወደዛ ነው። በቃ ያን ነገር እንዳገኝ ያን ነገር እውን እንዲሆንና የኤንቫይሮንመንታል ሚኒስተር በመሆንበት ጊዜ ላይ ብዙ ሰዎች እንደውም አንተ ቦታ ታሰጠናለህ አይደለም አይኛለ እኔ ከቦታው የበለጠ ግን ተአማኝ ሆነ ሰው በሆን በዛ ቦታ ላይ ነው። ምናልባት የአጎቴን ልጨምርና እዚህ ላይ አጎቴ የትምህርት ሚኒስተር ቻንስለር ነበር ቫይስ ነበር at some point so በዛ ሰዓት ላይ የአዲስ አበባ ዩኒቨርሲቲ አስተማሪ ነበር። የአዲስ አበባ ዩኒቨርሲቲ አስተማሪ ስለነበረ የሚኒስትሪያል ሌቭል ደሞዙንና መኪናውን አልፈልግም አለ ወይም ደግሞ ቤቱን ምናምን ቤት ሲሰጣቸው አልፈልግም አለ። ለምሳሌ ኦሬዲ መንግስት እየከፈለኝ ነው ለምን ድጋሚ በዛ በኩል የሚከፍለኝ? I think that shows integrity አይደለ? የሆነ ያህል እኔ በሆነ አሁን እኔ ወሱ ቦታ ላይ በሆነ እንደዛ ምን አይመስለኝም፣ ግን እሱን ነው እንድል ነው የምፈልገው። የኢትዮጵያ ማህበረሰብ አብዛኛው አሁንም ደሃ ነው። ከዚህ በኋላም ብዙ ደሃ ሊኖር ይችላል። እንዴት ያን ሰው ሪስፖንሲብሊ ሰፖርት የሚደረግበትን መንገድ ማግኘት ይቻላል? ሶ በክላይሜትም ቢሆን ነው ማለት it's a justice issue ፍትሃዊነት ስለጎደለ ነው ዓለማችን ላይ የተለያዩ ችግሮች የምናየው። የአየር ንብረት ሊሆን ይችላል፣ በአየር ንብረት ምክንያት የሚመጡ ችግሮች ሊሆን ይችላል፣ ሌሎችም ችግሮች አየር ንብረት ጨምሮበት ሊሆን ይችላል። ይሄንን ነገር ሁሌም ማውራት ስለምፈልግ እቺን ልጨምር ብዬ ነው። ኢንፋክት እኔ ፐርሰናሊ አንድ ሰው ኢንቻርጅ የሆነ ፖዚሽን ላይ ሲሆን ቴክም ላይ ሰራ ሚኒስትሪ ኦፍ ቴክኖሎጂ ካለ እዛ ላይ ኢንቻርጅ መሆን አለበት። ልምድ ያለው ሰው እዛ ስፔስ ላይ የሰራ ሰው መሆን አለበት ብዬ አምናለሁና አይ ሆፕ ሜቢ ያን ጊዜ ላይ ሌላ ኤፒሶድን ቀዳ ይሆናል አይታወቅም፣ ግን we will see እና መልካሙን እንመኛለን ነው። Thank you በጣም ስለ ክላይሜት ብዙ አወራን። ስላንተ ኢንቮልቭ ሳረክባቸው ነገሮች ቼክ ምናምን እያደረኩኝ ነበርና በጣም ብዙ ቦታ ነው የሰራው፣ ብዙ ነገር ፋውንድ አድርጋልና አሁን ኢንፍሉዌንሰር ሾዎቹን ከዛን ደግሞ አይ ቲንክ አሁን እየሰራህበት ያለው ነው ብዬ ማስበው ፋርም ቡ ኢትዮጵያ የሚባል አለና እንዲህ ጀመሩ። ሼፐርስ ነበርክ አይደል? ዴሊጌት ነበርክ ዩኤን ላይ እና እየቆጠርኩኝ በጣም በዛብኝና ምንድነው ይሁላ ነገር ይሄ ብቻ እስቲ ንገረን እንዴት ጀመረ? ከፋርም ቡ ጀመረና ኢንፍሉዌንሰር እንኳን ትንሽ ነካክተህልናል። ፋርም ቡን እንዴት አሰብከው? እኔ ፋን ፋክት እዚህ ነው አክቹሊ እሱ ሀሳብ የመጣው። እዚህ ጎተ ኢንስቲትዩት ውስጥ የፋርም ቡ ፋውንደርስ 5 ነበርን። ሶ የተጀመረው ሀሳቡ እኔ በነገራችን ላይ እንደውም የቀርከሃ ሚሊዮን ኮንሰፕት ምንም ከማወቄ በፊት እነሱ ናቸው ይሄንን ቢልድ ያደረጉት አራቱ። በአጋጣሚ እኔ መውጣት ነበረብኝ ይሄንን ቢልድ ያደረግንበት ሰዓት ላይ እና እኔ ወጥቼ ስመለስ የቀርከሃ ወንዝ ዳር ፕሮጀክት ነበር እየታሰበ የነበረውና በቀርከሃ መናፈሻ መስራች አሁን ከምናውቃቸው የወንዝ ዳር ስራዎችን እኛ ኦሬዲ አስበንበት አውርተንበት የነበረው እዛው አካባቢ በተተከለ ቀርከሃ እንዲሆን ተብሎ አወራንበት። ሶ ያን ፕሮጀክት ለመስራት ግን እንደ ቢዝነስ እንጀምሮ ተባለ። ሶ እሱ እየተወራ
after a couple of months back and forth ፕሮጀክቱ actually አሸነፈኝ። ሶ ፕሮቶታይፕ አቅርቡ ተባለ። በቀርከሃና በሪዩዝድ እንጨቶች የቨርቲካል ፋርሚንግ ሸልፎችንና የፖቶችን በቃ ማንኛውም አይነት ነገር ልተክልበት የምችለውን በተለይ ስሩ በጣም ማይረዝም እጽዋቶችን የሚተከልበት ተንከፈት ጀመርን። ሶ ጎቴ እንደውም 2 ዲስፕሌይ ነበረን። አሁን አይ ቲንክ ተነስቷል። ግን በዛን ጊዜ አንድ የተማርኩት ነገር አገራችን ላይ አህጉራችን ውስጥ ካለው ቀርከሃ 67% ኢትዮጵያ ውስጥ ነው። ዓለማችን ላይ ነው አህጉራችን አፍሪካ ውስጥ ካለው ባምቡ ፕሮዳክት ባምቡ ኢን ጀነራል 12 ታይፕ አለ። ኢትዮጵያ ውስጥ ወደ አይ ቲንክ 6 ምናምን አይነቱ ያድጋል። 67% ኢትዮጵያ ነው ያለው። ኢትዮጵያ ውስጥ አብዛኛው ሰው ቀርከሃን የሚጠቀመው ወይ ለሆም ፈርኒቸር ወይም ደግሞ ለስንጥር ነው። በቃ ሶ ይሄን ነገር አንድ ኤክስፓንድ ከማድረግ አንፃር የተለያዩ ነገሮችን ፕሮዲዩስ ከማድረግ አንፃር ነው ያሰብንበት የነበረው። and it's a very sustainable plant የሆነ ቦታ ከቆረጥከው ድጋሚ ማደግ ጉቶ አልኩኝ አንጓ ላይ ከቆረጥከው ድጋሚ ያድጋል። አንጓ ላይ ሶ ራሱ ሪፕሌኒሽ ማድረግ የሚችል ቢጣል ራሱ ቶሎ መበስበስ የሚችል እንትን ነውና ሶ በሱ ኤክስፐሪመንት አድርገን vertical farming shelves ሰራን። we started producing it, we started selling it እንደ ፖቶች ያደረገን በተለያዩ ባዛሮች ላይ በተለያዩ ቦታዎች ላይና honestly speaking እንደ እግዚአብሔር ፈቃድ እኔ በመለስበት ትንሽ ቆይቼ ደስ ይለኛል። የቀርከሃ ስራ የእጅህ ስራ ስለሆነ እኔ ደስ ይለኝ ነበር። በተለይ የዛኔ የነበርኩበት ሰዓት ላይ አብዛኛው ነገር ኮምፒውተር ላይ ስለነበረ ህይወቴ ሄጄን ሳቆሽሽ ደስ ይለኝ ነበር። በቃ ክላይሜትም ኢንቫይሮንመንትም ብለን የምናወራው ነገር መሬት ላይ ስታወርደው it becomes real እና እውነት ስለሚሆን ደስ ይለኝ ነበር ብዙ ጊዜና ግን ያው ህይወታችን ሁላችንም በጣም በብዙ አይነት መንገድ መስፋት ጀመረ፣ ማደግ ጀመርን። ካለንበት የህይወት ጉዳይ we couldn't sustain it. so መጨረሻ ላይ የቀረነው የነበርነው ሁለታችንም በቃ ነገሩ ፖዝ እንዲያደርግ አስበን ፖዝ አድርገናል አሁንና ቀርከሃ በጣም አሁንም ቢሆን ቢሰራበት ሙያተኞቹ ቢጨምሩበት ምናም ደስ ይለኛል። አሁን በተለይ ያው እንደ ኦፖርቹኒቲ ምናም ብለህ ደግሞ አወራህ እንዳትሉኝ ግን አብዛኛው ሰው እየወደቀ ያለው ሰው ከ10ኛ ክፍል እየወደቀ ያለው ሰው እንደዚህ የሙያ ስራዎች ላይ ቢገባ ያለው ኦፖርቹኒቲ ልገልጽልህ አልችልም። እኔ የእንጨት ስራ በጣም ወዶ ሶሻል ሚዲያ ላይ ፖስት የሚያደርግ ሰው ያለ በጣም እንጨት ስራ እንዴት እንደዚህ ይሆናል ብለህ እስከምታስብ ድረስ የሚሰራና አሁንም ፉልፊል አልተደረገም። ማርኬቱ አለ፣ የሚፈልግ ሰው አለ፣ ግን ኳሊቲው ቢልድ አልተደረገም። ቀርከሃው ከመተከሉ ጀምሮ እስከ መጨረሻ ድረስ መሰራት አለበት ሁሉም ነገር። ሶ ኳሊቲ በደንብ መስራት እንችላለን። እዛው ላይ የሚሰሩትን አይነት ፕሮዳክቶች እንዴት መስራት እንችላለን ብለን ማውራት እንችላለን። ያ ያለ እየቀጠለ ሲመጣ ሙያተኛም ይበዛል በየቦታው ይሄን ነገር ለመጠቀም የኢትዮጵያ እንደሆነ ይሄ የሀገር በቀል እንደሆነ ሐሳቡን ፑሽ ማድረግ ይቻላልና እንደ እግዚአብሔር ፈቃድ እኔ የምመለስበት ይመስለኛል። ይሄ ሐሳብ ላይ ትንሽ ፋይናንሻሊ የተለያዩ ነገሮችን ካካበትኩኝ I know for a fact ያቆማችሁት በሌሎች ስታርታፖች በሚዘጉበት ምክንያት ምናምን አይደለም። አብዛኛው ወደ ተለያየ መንገድ በመሄድ ስለሄድን ነው እንጂ ተጣልተን አይደለም። በጣም እኛም እሱ ብቻ ሳይሆን ሜቢ ከስራችሁ ወይ ያላስቀጣል ወይ አልከሰርንም። ኦፊስ ነበረን እኮ ምናምን ግን እንዳልኩ ነው ሁላችንም እኔ አሁን የዛን ሰዓት ላይ ኦሬዲ ጃብ ዲጂታል ማርኬቲንግ የሚባል ካምፓኒ ኦሬዲ ጀምረናል። የተለያዩ ሰዎች ወደ ውጭ ሀገር ሄዱ። እነዚህ ነገሮች እንትን አደረገ። አሁን ባምቡ ኤክስፐርታችን ወደ ፖላንድ ሄደብን። ገብቷል። ባምቡ ሐሳቡን ያመጣው ልጅ ስለ ባምቡ በጣም በደንብ ዕውቀት የነበረው ልጅ ማለት ሄደ። ሶ እኛ ነበርን በቃ እሺ እንዴት እናርገው? ይሄን የመጀመሪያ ግራንት ነበረችን I think if I'm not mistaken 100,000 ብር መሰለችኝ። ያቺን ገንዘብ ይዘን
ለሰርቶ ማሳያ ለጎተ ከዛ በኋላ ለሂያት ሬጀንሲ ሸጥን እንደዚህ ያለ ከዛ ላ ፕሮዳክቱ በጣም ብዙ ቦታዎች ላይ መሸጥ ጀመር በተለይ ፖቶቹን ይሄ በቀርከሃ ፖት ያደረግ እየተከልከበት ይሄ ሰኪለንት በተለይ ፕላንቶች ይሄ አየር የሚያጸዱልህ አበባ አይነቶች ብዙ ውሃ ማይፈልጉ እያለን ውስጡን ደግሞ በሪሳይክልድ ፕላስቲክ እየለጠፍ ነው በጣም ቆንጆ ስራ ነበር ግን ሙያተኛ የእጅ ስራ ስለሆነ የእጅ ሰው እጁ እዛ ላይ እንዲቆሽሽ የሚፈልግ ሰው ያስፈልገው ነበር እሱን ማግኘት አልቻልንም እኛ ራሳችንን እንሰራ ነበር በጣም ብዙ ጊዜ ሄደን ተከራክረን ስለ ፕላንት እንግዲህ አይ ዶንት ኖ ሃው ማች ዩ ኖ ግን አትክልት ስለ ይሄ የሚተከለውን ነገር ለመግዛት ተከራክረ ተክለኸው ራስህ ጭነኸው ተሸክመኸው ወጥተህ ምን ሰዓት እንደሚሆን ዝም ብለህ አስበውና ትንሽ ከብድ ነበር በሰዓት ላይ ግን ቀርከሃ ስሩበት እሺ እናንተ በጣም አሁን ቀድም ስለ ክላይሜት አወራን ከዛም ትላንትና ደግሞ ቼክ ሳደርግ ማርኬቲንግ ላይ በጣም ሰርተሃል እኔ ግራ ያጋባኝ ነው ግን እንዴት ነው የሚሆንልህ እኔ ግራ ገባኝ እኮ ማርኬቲንግ ላይም ሰርተሃል ብዙ ቦታ ማርኬቲንግ ወደ 9 ዓመት ማሰርቻለሁ ከግራጁዌት ካደረኩ በኋላ አንደኛው ዋናው ኤምኤምሲ ሃይቴክ ከገባው ጀምሮ ማርኬቲንግ ሰርቻለሁ እስካሁን ድረስም እየሰራው ነው ከዚህ በኋላም እሰራለሁ የማርኬቲንግ ሐሳብ የመጣው ደግሞ it's all because of environment as well ስለ environment ማውራት ስለምፈልግ ፕሮዳክሽን ጀመርኩኝ ፕሮዳክሽን በመሰራበት ጊዜ የተለያዩ ስራዎች ላይ መገናኘት ጀመርኩ ስለ የሆነ ነገሮችን መጻፍ ስጀምር I started writing about things ለምንድን ስለዚህ ፕሮዳክቶችን አትጽፍም የሚለው ነገር ክላይንት ሃንድሊንግ ምናምን እነዚህ ነገሮች ሳላቃቸው ስለ ኢንቫይሮንመንት በመሰራቸው ጊዜ ላይ ያገኟቸው ክህሎቶች ወይም ስኪልስ ናቸው okay so it's not intentionally marketing ተምሬ ሳይሆን because I had the opportunity to learn through what I love doing ከዛ በኋላ of course I had to develop my skill የተለያዩ ትሬኒንጎች ኮርሶችን ምናምን ወስጃለሁ እንዴት ነው የሚሆንልህ ነው ወይስ ስለ ማርኬቲንግ ነው ጥያቄ ማርኬቲንግ እንዲገባ ነው ተመሳሳይ እንዴት ነው ጎን ለጎን ስታስኬዳቸው የነበሩት ፕራዮሪቲ ነው ምንም አይነት ህይወቴ ላይ ያሉት ነገሮችን ፕራዮሪቲ እና ሬሌቫንስ በጣም በዛ አምናለሁ at that point of my life ፕራዮሪቲ ማድረገው ነገር ምንድነው point of my life ብቻ ሳይሆን እዛች ቀን ላይ ፕራዮሪታይዝ ማድረገው ነገር ምንድነች ፕራዮሪታይዝ ማድረገው ነገር ፕላስ ደግሞ ሬሌቫንሱ ማለት እኔ ሊጠቅመኝ ነው ሰው ሊጠቅም ነው ወይስ የሆነ ነገር ቢልድ እያደረኩበት ነው በዚህ ላይ if it's not that I don't give it a priority ህይወቴ ላይ ከምንም ነገር የበለጠ ፕራዮሪቲ ያለው ቤተሰብ ከዛ ኋላ አምላካችን of course ከዛ ኋላ ደግሞ ያመቼም የህይወት አጋር ያንን ዋና ፕራዮሪቲ ካደረግን በኋላ የሚመጡት ነገሮች እንዳለ should be tagged ይሄን ለምንድነው prioritize ማድረግ ይሄን ለምንድነው that's how I do it ካላንደሪን በጣም ተጠቀማለሁ ደግሞ የስልከኝ በደንብ ስኬጁል ታደርግበታል ብዙዎቻችን ብዙ አንተ ተጠቀመን ግን ከለር ኮድድ ምናምን አይ ሲ የሆነ ጊዜ አይቼዋለሁ ፊት ለፊት ስልክን ስትከፍት በጣም ብዙ የተጻፈ ነገር ይቻላል ይሄም አለበት ውስጥ አንድ ጥያቄ አለኝ ምንድነው ልጠይቅህ ነበር ዴሊጌት ነበር ከዩኤንኤል ዴሊጌት እና አንድ አጋጣሚ ነበር ካድማጭ ተነገረ እሱን ተመልሰልንና እንዴት እንደነበረ ትነግረናለህ ዴሊጌት ፕሮግራሙ ላይ እንዴት ሲሰሩ እንደነበር አሜን መታ ብዙ ነገርናለች ስለ ዴሊጌት ፕሮግራሙ ነውና ይሄኛው ደግሞ እዛ ሄደክ ምንድነው ኤሌክትሪክ ላይ ሹካ ምናምን ይባል ታሪክ ሰምተናልና እንዴት እሱ ነገር የተፈጠረው ኒውዮርክ ውስጥ ብዙ ነገር ፈጥረሃል ተባለና ወሬኛነት ከባድ ነው እዚህ ዓለም ላይ እሺ እኔ ስጨነቅ ወይ የሆነ ነገር እያሰብኩ ከሆነ በጣም ፍጅት አደርጋለሁ ወይም ደግሞ የሆነ ነገሮችን በቃ የሆነ ታፕ ላደርግ እችላለሁ ምናምን በዛ ሰዓት ላይ በአጋጣሚ ፊት ለፊቴ ሹካና ማንኪያ ነበረ ወይ ምናምን
ቻሹካ እንደዚህ ብዬ የተጫወትኩ ነበር እያሰብኩኝ so biggest important የሆነ discussion ነበር after a couple of hours የሚሆንና ስለሱ እንዴት እንደምናወራ ያወራን ነው በቃ እንዴት ዲስከስ ያደረግን እና የተቀመጥንበት የነበረበት ጠረጴዛ ላይ ፊት ለፊት ደግሞ ሶኬት አለው ራሱ ጠረጴዛ ውስጥ ከዛ ላይ በቃ እኔ እያሰብኩኝ ነው እና በቃ እዛ አካባቢ የተጫወትኩኝ ነው የሆነ ሰዓት ላይ ገባ ውስጥ ሶኬቱ ሲገባ በቃ ሾክ አደረገኝ ከዛ በኋላ እኔ ብቻ አይደለሁም እኔ ተነስቼ ብቻ ሳይሆን ኢቭን የተሰኩት ሶኬቶች እንትናሉ ፈነዱ ከዛ በኋላ ያው ፈረንጆችም የተለያዩ ሰዎች ስለነበሩ the way that they react is also different አንዳንዶቹ መሳቅ ጀመሩ አንዳንዶቹ ወጣ ያማል እንዴ ብሎ ነው ምን ድንዝነት አንዳንዶቹ ደግሞ ወይኔ አይዞ ምናምን ገብቷል ይሄ ሁሉ ነገር ተፈጥሯል at the same time the whole time I was in shock small room ነገር ነው ወይስ ብዙ ማለት በቃ meeting room ነገር ነው it's a hall ነገር ነው እና በቃ ደንግጫለሁ ማለት ነው እና the whole time እንደዚህ ብያለሁ እንትንም ኤሌክትሪክ ነው ይችላል ነዝሯል እንዴ በደንብ ነዝሮኛል አሁን ራሱ ሶኬት ሳይ ትንሽ እሱ ትይዝልኛል ሶኬት ባየው ጊዜ በቃና ምን እንዳደረኩም አልገባኝም በዛ ሰዓት ላይ እንደዛ ራሱ ሲነዝረኝ ብቻ I was a bit afraid of course ከዛለ ደግሞ ሊያስከፍሉኝ ነው እንዴ ደግሞ የተበላሸው ነው የሚለው ደግሞ ፍርሃት አለብህ እንዳበሻ እና በዛው መጥቶ ኤሌክትሪሻኖቹ አይ ችግር የለም ምናምን ብለው ወዲያው ነው አስተካከሉት ምናምን የፐርሰናል የሰዎች ምናምን የተበላሸ ላፕቶፕ የተበላሸው መስሎኝ ነበር አልተበላሸም only ሶኬቱ ስለፈነዳ ነው ምናምን ኡፍዬ ብቻ የዛኔ ያንን ወሬ ስንት ቦታ ደርሷል አሁንም እዚህ ፖድካስት ላይ ደርሷል በጣም ያሳዝናል እሺ እና እንዴት ነበር ዩኤን ኒውስ ዴሊጌት አይ ቲንክ ቅርብ ጊዜ ነው በደንብ እየታወቀ የመጣ በእናንተ ጊዜ ላይ እኔ ኢቨን ላይዩት ካለፈ በኋላ ነው አንተ እንደነበር ከእንትና በፊትና እንዴት ነበር አፕላይ ያደረከው ከዛ ደግሞ ያው ፕሮሰሶቹን ነግራናለች አሚን ግን እንዴት ነበር አሪፍ ነበር ያሳለፍካቸው ነገሮች ነበር so እኔ ክላይሜት ላይ ኦሬዲ ኢንቮልቭድ ነኝ አይደለ so የክላይሜት ሪሌትድ የሆኑ ሪፕሬዘንቴሽንስ ዴሊጌሽን ስፔሶች ላይ ሆኜ አውቃለሁ ከዚህ በኋላም ያው ሊሆን ይችላል the biggest thing that we have on our hand is representation is still very በጣም low እንደ አህጉር እንደ least developed continents okay ስለዚህ የዛኔ የዩኤን ዩት ዴሊጌት ፕሮግራም በወጣ ጊዜ ላይ በእናንተ ጊዜ ነው የጀመረው እኛ ነን የመጀመሪያው ለኢትዮጵያ ማለት ነው ለኢትዮጵያ የመጀመሪያ ነበርን በዚህ ፕሮግራም ስር እንጂ ሱዳን ከዛ በፊት ሄደዋል a year before that የኛ ጊዜ በኢትዮጵያ የመጀመሪያ የነበርኩኝ እኔና ገብርኤላ ነበርን so የዛኔ our biggest concern my biggest concern was climate ስለዚህ when I saw that UN Youth Delegate program nam seal and that was the time when I started realizing your climate discussions are beyond your climate discussions ስለዚህ I need to understand how ለምሳሌ የሄልዝ ላይ ያለውን ኢሹ ኢንተርናሽናል ሪሌሽንስ ላይ ያሉትን ኢሹዎችን ፒስ ኤንድ ሴኩሪቲ እና ይሄንን ነገር እንዴት ነው ክራሽ ኮርስ ወስዶ የሚል በጣም እንትን ነበረኝ ኢንትረስት ነበረኝ by then already የተለያዩ ነገሮች ማነበበት ጊዜ ነበርና ይሄ ኦፖርቹኒቲ ፖስት ተደረገ አየሁት I think አንድ ቀን ሲቀረው ሁለት ቀን ሲቀረው ነው አየሁት እዛላ ሚድናይት ሊያልቅ ነው የሰራሁት አፕላይ ያደረኩት ቀን ላይ እንትኑን ጨረስኩኝ አፕሊኬሽኑን ቪዲዮን ደግሞ ልክ አፕላይ ላድርግ ስል ቪዲዮ ማስገባት አለብህ አሉኝ እኔ ቪዲዮ ችግር የለብኝም እንዳየው ጆዳስ ኢንፍሉዌንስ ምናምን አለ አይደለ ሰው ችግር የለም ገብቼ ወዲያውኑ ክፍሌ ሳሎን ነበርኩ በዛ ሰዓት ላይ ክፍሌ ገብቼ እንደዚህ I didn't even I think አንዴ ወይ ሁለቴ ነው የሞከርኩት ቪዲዮን አፕሎድ አደረኩት ገባ ረሳሁት ዛላ ከ20ዎቹ ውስጥ አንድ ነው ምናምን ተባልኩ ኦኬ እሺ that's great ሄድኩኝ the amazing
ኤክሌክቲክ የሆነ ኤነርጂ ያገኘሁት የዛኔ ነው። ፎር ዘ ፈርስት ታይም ስለ ሜንታል ሄልዝ ማተር ያደርጋል ብሎ ኢንተርናሽናሊ ኢንጌጅ የሚያደርግ ሰው እንዳለ ኢትዮጵያ ላይ አላውቅም ነበረ። ኦኬ ስለ ሄልዝ ኢንተርናሽናል ዲስከሽንስ ላይ ኢንጌጅ የሚያደርግ ሰው ከክፍለ ሀገር ከሌላ ዩኒቨርሲቲ መጥቶ ኢንጌጅ ሲያደርግ ስታይ ኦኬ የስ I only know about my corner. There's so much things. ስለ ህጻናቶች እድገት ስለ ብቻ የሆነ ሰምቼ ማላቃቸው ሀሳቦች ራሱ ገብተዋል which I'm very happy to learn. ስለ refugee crisis ስለ migrant communityዎች ምና እነዚህ ነገሮች በጣም ለኔ it gave me በጣም የሆነ ፍላጎቴ እንዲጨምረው እዛ ሲሄድ የመጀመሪያ ቀን ያወራሁት I think የመጀመሪያ ቀን ገብተን ማለት ነው the first person presentation ስለ UN present እየተደረገ እስቲ what do you guys know about UN and UN structures and negotiations ምናምን ተባለ ማለት እቺ ነው ሰላ እንደዚህ አወራማል እኔ honestly speaking እንደ ኮምፒቲሽን አላሰብኩትም ነበር እኔ ያሰብኩ የነበረው በጣም ብዙ ነገር ከብዙ ሰዎች ሰማለሁ የሚለውን ነገር so በዛ ሰዓት ላይ everybody was open በቃ ሁሉም የራሱን ሼር ያደረገ I was very happy በጣም ነበር ደስ ያለኝ በጣም ብዙ ነገሮችን በዛ ላይ ክራሽ ኮርስ ነው ያስኩት it was a week long ግን ከዛ በኋላም በቃ ብዙ ነገር እናደርጋለን ብለን ነበር ከዛ በኋላ እኔና ገብርኤላ ተባልን እዛ ሰዓት ላይ እንደውም እኔ ብዙም እንትን አላልኩም ነበር አላሰብኩትም ነበር ያን ያህል ወደ ውጭ ሀገር ልሄድ ነው እንደምንም የሚለው ነገር ሳይሆን ኦኬ ችግር የለውም with my team የተለያዩ ነገሮችን እየሰራን የሆነ ነገር ሰራን with my team የዛኔ peace and security ላይ ሰራን እዛ ላይ ትሬኒንግ ሰራን ምናምን ግን በቃ ለካ ሰው ያው ይከብዳል of course ያለበትን responsibility in addition ያ አንተ ሌላ ሰው ነው ውጭ ሀገር ሄደው አንተ አትሄድም ተብሎ አክቲቭ ላይ ነው ይችላል ጠፉ የኛ ባች የነበሩት የዛን ሰዓት ላይ ግን ለኔ it was a huge crash course where it really helped when I went to the regional consultations because አሁን ልክ ወደ ዩጋንዳ ምናምን በምንሄድበት ሰዓት ላይ እኔ I was already fully equipped regarding child and peace and security issues in some regions because of that person so yani ነገር ይዤ ሲሄድ when it's discussed no ይሄን ከዚህ አንግል ነው ማለት ያለብን ይሄን ኢትዮጵያ እንደዚህ ነው የምታስበው ፖሊሲያችን ከዚህ አንግል ነው የሚለው ነገር ማለት ቻልኩኝ so ያለ የቀጠለ አሜሪካ ሄደ በኋላ ሳይ አብራክ የነበረችው ሀገር ላይ ወዝ እኔ ክሩዝ ነው የተማርኩትና ኦኬ አይኑ ስትለጠፍ በጣም ቀላል ነበር ቀለቴ ክፍል ስለነበረች አይኑና ጎበዝ ተማሪ 8ኛ ክፍል ስኮላርሺፕ ደርሷት ምናምን አይሲኤስ ምናምን ሲባል በቃ ክሩዝ I don't know still እስካሁን ይኑር አላውቅም ግን አይሲኤስ የሚወስዳቸው ተማሪዎች ነበሩ አሁንም አለ ክሩዝ አሁንም አለ ከብዙ ትምህርት ቤቶች በዚህ ከክሩዝ ብቻ አለ ከሴንት ጆሴፍ የሚወስዳሉ ምናምን እኔ ከዝኔም ይሄዳልና የክሩዝ ይቆም አላውቅም እንጂ የሆነ ሰዓት እንደቆመ አቅ ነበር እየተማርኩ ያለ እና አይ ኖ ኦኬ አይሻት ዴልጌት ነበረች ማለት እስቲ ያሳየኝ ነው ከዛ ያ በዛ ነገር ነበር ያወኩኝና አሁን እሷ ባይዘ through this program major group for children and youth የሚባል MGCY የሚባል ስፔስ አለ እዛ ላይ she's also an African representative ነች one of the African representative በተለይ እዛ አሜሪካም ስለሆነች diaspora perspective ኢትዮጵያን ብቻ ሳይሆን የአፍሪካን ቮይስ ይዛ ብዙ ዲስከሽኖች ላይ እዛ ትገኛለች which is a great deal አይደለ እኔ እንዳልኩ ነው እኔ my biggest aim was to expand my view እና UNG በርኩበት ጊዜ ራሱ አንደርስታንድ ያደረኩትም እሱ ነው የፈለገ ሳይሎ ቢኖረን የፈለገ ኮርነር ቢኖረን ሌላኛው part of the world still affect ያደርጋል አንተ የምታረውን ነገርና የሆነ ያህል አንደርስታንድ ማድረግ ይችላል ብያስባለሁ ደስ ይላል ሼፐርስ እንዴት ብዙ አለ ሼፐርስ አለ Shapers is similar to Retract. I think we can skip that. I mean, I was one of the person that got in COVID time like
የመንገድ ለሰውን የዘንቢል መልስ ምናምን ፕሮጀክቶችን ላውንች ያደረግነው እኛ ነበርን የዛን ጊዜ ግን it's just similar to Rotract ነው እኔ ለዛ ነው እንደውም ያቆምኩበት ምክንያት because similar ነው ከሮትራክት additional የሆነ ነገር ያየሁበት ነገር የለምና ከሼፐርስ በኋላ ብዙ ነገሮች of course engage አድርጌያለሁ ዩኖፕስ ያልከው ደግሞ የብዙዎቹ ዩኖፕስን አያውቁትም ሰዎች so UNOPS is the arms of the UN usually don't involve themselves officially ብዙ ቦታዎች ላይ አሁን የሆነ ነገሮችን መግዛት ምናምን ላይ an official UN entity አለ which is UNOPS so ኦፕሬሽንስ ባለው በቃ ኦፕሬሽን ይሰራል ብዙ ነገሮች ላይ ሶ ዴሊቨር ማድረግ ሎጂስቲክስም ሊሆን ይችላል ኢንቴንሽናል የሆኑ ስፔሶች ናቸው በዚህ ቦታዎች ላይና አሁን ለምሳሌ ሄልዝም ነገር ላይ ሊገባ ይችላል ፒስ ኤንድ ሴኩሪቲ የትኛውም ነገር ላይ ሶ ለነሱ የወጣቶች ኢንጌጅ የሚያደርጉበትን ፕላትፎርም ቢልድ አደረጉ በዛ ውስጥ ነው እኔ ሰርቭ ማደርገው በዛ ውስጥም እኔ ሰርቭ ማደርገው በክላይሜት በኩል ነው በክላይሜት እና አፍሪካን ኤክስፐርት በሚለው አስፔክት ነው ሞር ኢንጌጅ ማደርገው and yeah I mean it's an interesting platform ግን ያው it's a very new platform አሁንም ብዙ ነገር ኤክስፔክት ይደረግበታል የተለያዩ UN ኤንቲቲዎች የራሳቸውን የወጣት ኢንጌጂንግ ስፔሶች ያስፈልጋቸዋል ከሚል እሳቤ ነው የመጣው and it's also one of the initiatives ከUN Youth ኦፊስ ጋር in alignment የሚሰራ ኦፊስ ነውና UN Youth አንደኛው ኢኒሺዬቲቫቸው it's a very new initiative እሱም UN Youth ራሱ ፌር የሆነ ኢንተርንሺፕ ኦፖርቹኒቲዎች በዩኤን ውስጥ ሁለተኛ ደግሞ ሁሉም UN ኤንቲቲዎች የራሳቸው የዩዝ ኢንጌጅመንት ስፔሶች እንዲኖራቸው so የዩኖፕስ አንደኛው ኤስታብሊሽመንት ይሄ ነበር that's how it became አሁን አብዛኞቹን ቁጭ ብለን ስናወራው I think ከቅርብ ጊዜ ወዲህ ነው አፍሪካውያን እንኳን ኢትዮጵያውያንም ሲጨምረው እንደነዚህ አይነት ስፔሶች ላይ ኦፖርቹኒቲዎችን መጠቀም የጀመሩት I don't know ከዚህ በፊት ማን ይጠቀም አላቅም አፍሪካዊ ግን ብዙ የሚጠቀም አይመስለኝም ሳስበውና አሁን ነው የምታያቸው ቦታዎች ትላልቅ ቦታዎች ምናምን ላይ ምንድነው አክቲቪስቶችን ስታይ ክላይሜት አክቲቪስቶች UN ላይ ስታይ አፍሪካውያን ሆነው ምናምንና ምንድነው አንተ አሁን ብዙ ሼፐርስ ነበር ክሮትራክት ዩኖፕስ ብዙ ነገር UN ሪፕሬዘንታቲቭ ምናምንና አብዛኞቹ አፍሪካውያን ተሳታፊ አልነበሩም ኢትዮጵያውያን ብዙ አይሳተፉበትምና እንደ ክፍተት ያየኸው ፕላስ ደግሞ እንደ ኦፖርቹኒቲ ያየሃቸው ነገሮች ካሉ ኦፖርቹኒቲ በጣም ነው እንዴው ራስን በደንብ ለማውጣት እዛ ጋር የምታደርጋቸው ነገሮች ሪሊ ማተር ያደርጋሉ That's a lot of questions loaded question ነው መጀመሪያ ላይ ኦፖርቹኒቲዎች በጣም አሉ ኦፖርቹኒቲ በየአይነት ነው ያለው ኦፖርቹኒቲ ግን አክሰስ ለማድረግ ፍርሃት በጣም 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 ኢትዮጵያኖች አለብን አላቅም ለምን እንዳለብን አላቅም ግን አለብን የሆነ ኦፖርቹኒቲ ፖስት ይደረግ አሁን I don't know አሜን ከነገረቻችሁ የዩኤን ዩዝ ዴሌጌት ፕሮግራም ፖስት ሲደረግ የኢትዮጵያ ላይ ኬንያኖቹ አፕላይ ያደርጋሉ የኢትዮጵያ ፖርታል ላይ ኬንያ ላይ because they know that they are motivated የኬንያው ፖርታል የተከፈተው 2 ቀን ነው 2000 ሰው አፕላይ ያደረገው የኢትዮጵያ 3 ሳምንት ፖስት ተደርጎ 100 ለመድረስ ከብዶ ነበር ለምንድን ማለት ይሄ ኮንዶም እኮ የኢትዮጵያ ቤዝድ የሆነ ኢንተርናሽናሉን ማሳው ዞር ብላ አላቅም ሰው አንኳክቶ ቤት እንዲገባለት ነው የሚመስለው I don't know how it is ግን this is also I don't know a legal way of going to other places ገብቷል አይደል I don't know how ሰዎች እንትን የሚያደርጉት እና እኔ honestly በጣም I was lucky enough to be pushed to apply you know ያልኩ ይሄ ጀርመን አፕሊኬሽኖቹ ምናምን really helped me to you know በራሴ የተለያዩ አፕሊኬሽኖችን ፑሽ እንዳደረገ በራሴ ብዙ ፌለሪቲ ያለው ብዙ regret reform በጣም ብዙ አለኝ ግን that doesn't really hold me back because በቃ ለኔ ያለውንም ማለት ነው ለኔ ሆኖ ይመጣል ያው መጥቷል ከዚህ በኋላም ይመጣል it's not a big deal guys
ከዛ በፊት ግን የአፍሪካ ምናምን ያልከው ሬሲዝምም ነበረ for a very long time ኢንክሉዥንን አናስብም ነበረ እንደ ዓለም ለምሳሌ ቬኔሳ ቫሽ is a friend of ours a former friend of ours በተለይ የዩጋንዳ የክላይሜት ዲስከሽን ላይ አክቲቪስት የነበረች አሁንም ነች ዩዝ ነች she's based in UK right now የዛኔ ከአፍሪካ ቮይስ ተብላ ሄደች የት ኮፕ I think ኮፕ 24 ወይ 25 ላይ ሄዳ እነ ግሬታ የዩኬ ምንድነው ፍሬንድ ኦፍ ፊውቸር ነች አይደለ ግሬታ ከዛ በኋላ ኤክስቲንክሽን ምናምን የሚባሉ አሉ የዩኬ ምናምን አሉ ብቻ እንደዚህ ኦርጋናይዜሽን ሊደሮች እሷ ደግሞ የመጣችው ኮንጎ ቤዝን ኢኒሺዬቲቭ ነገር ነው እሷ her name ራሱ ማለት ፖስት ሲደረግ 3-4 ሰዎች እንደዚህ አንድ ላይ ቆመው እሷን ክሮፕ አድርገዋት ፖስት አደረጉ ቬኔሳ በተገበ በኩል ሰው ነበረች the amount of movement that we did የዛን ቀን እኔ ያን ያህል I don't think I have a big voice አይደለሁም የዛን ጊዜም አሁንም አይደለሁም honestly in the climate world ግን we had to say something እንዴ an African representing us እዛ ቦታ ላይ አጠገብ ላጠገብ ቆሞ literally zoomed out ሆኖ ፎቶ ሌላ ፖስት ተደርጓል in major outlets CNN ላይ BBC ላይ ማን ይዛን የወጡት ላይ ሴቷን የኛን የአፍሪካን ክሮፕ አድርገው ፖስት አድርጓታል we had to say things we fought for it literally BBC CNN you can find it they apologized for it there was a huge movement ይሄ ምንድነው የሚያሳየው በጣም ዓለማችን ገና ነበር የዛን ሰዓት ላይ ይሄን ማውራኩ የዛሬ 5 ዓመት 6 ዓመት ነው ገብታላ ሶ ሪፕሬዘንቴሽን ላይ በጣም ስቲል ሎ ነው ሴቶች ሪፕሬዘንቴሽን በጣም ሎ ወንድ ሪፕሬዘንቴሽን from local communities በጣም ሎ people with disabilities ቋንቋውን አንደርስታንድ የማያደርግ ሰው ብዙ ነገር ነው ሐሳብ ያለው which we really not equipped to even talk about so yeah no responsibility that we really have to think about you know ሶስተኛው aspect of your question ለማስተዋወቅ ይሞክርኩ ነው opportunity እና እንትኖቹን መልሳለኝ yeah so it's just there's a lot of opportunities that we can really apply to እና ለዛ ነው አሁን እኛ ኢንፍሉዌንሰርስም ላይ አፕሊኬሽን ፖስት የምናደርገው የተለያዩ እንትኖችን ምናምን that's part of the reason so I think ቁም ነገር እየጨረስን ነው መጨረሻ ምን መሰለህ አሁን እንዲሁ ከምታየው አንፃር ምን ፍራስትሬት ያደርጋል ክላይሜት ላይ የሚፈጠሩ ነገሮች ይሄ ነገር በጣም ገዝፎ ከመጣ ምናምን የምትለው አንተ የምታየው ወይ እንትን እያልክበት አድቮኬት እያረክበት ያለ ስፔስ ወይ ችግር ምን ይመስላል first off if you're not optimist በእንደዚህ አይነት ስፔስ ላይ you won't last ከኛ በፊት የጀመሩ ብዙ ሰዎች ነበሩ ከኛም በኋላ ይመጣሉ ኦፕቲሚዝሙን ይሄ መልካም እይታዎችን ማሳየት ካልቻለን it's a waste እኛም እንደዚህ ችግር አለ ብለን የምናወራ ሰዎች okay so ለዛ ነው ኦፖርቹኒቲዎቹን የተለያዩ ደስ የሚሉትን ሐሳቦችን መሬት ላይ እየሰሩ ያሉ ሰዎችን ፖሊሲ አዲስ ነገር ሲቀየር ምናምን ማሳየት ያለብን ብያምናለሁ እንደኔ ደግሞ አዲሽናል በጣም ፋሲኔት የሚያደርገኝና አሁን in my next phase of my life ደግሞ more መስራት የምፈልገው ነገር is early warning system ነው early warning system is the most simplest technology simplest ስለ ዝናብ በጣም ብዙ ዝናብ ይመጣል ብሎ ሜትሮሎጂ አክሰሰብል የሆነ ኢንፎርሜሽን ለዛ ሎካል ኮሚኒቲ ማድረስ ካልቻለ ተወስት ምንም ቲቪ ላይ ፖስት ስለተደረገ አይደለም ኦኬ ስለዚህ ድርቅ የዛሬ 6 ወር በኋላ ነው ዝናብ የሚመጣው ብሎ እዚህ አካባቢ የሆነ ነገር አዘጋጁ እህሎቻችሁን ጠብቁ ዝም ብላችሁ አትሽጡት ምናምን የሚለው ነገር መናገር የሚችል አይነት ሲስተም ከሌለ ቢልድ ካላደረግን ተወስት ጎፋን አይታል
ቦረናን አይተናል። ቅርብ ጊዜ ደብረ ዘይት እዚሁ አይተናል። በፊት ከሚታወቀው የድሬዳዋን አይተናል ፍለድ ሲያደርግ ያን ሁሉ ነገር ስታወር አሁንም ቅርብ ጊዜ አዲስ አበባ ላይ ሊትራሊ ከወሰን ቅርብ ጊዜ ስሞት በጣም ያሳዝን ፋሚሊ ሙሉ ቤተሰብ ከቤት ውስጥ እንደዚህ ወስዷቸው ጎሮ የተገኙ ሰዎች አሉ። እነዚህ ነገሮች ከተማ ላይ መሆን ከቻሉ ሰውስት የምናወራቸው ነገሮች እንዳለ አይደለ? ሶ እንዴት early warning ሲስተሞችን in our systems in our ኢንፍራስትራክቸሮች ቢልድ ማድረግ እንችላለን የሚል ትልቅ ሪስፖንሲቢሊቲ አለብን። ስለዚህ እነዚህን ሪስፖንሲብል የሆኑ ኢንቲቲዎችን ቢልድ ማድረግ ይሄ ከኢመርጀንሲ አንግል ብቻ ሳይሆን አዲስ ሲስተሞች መኖር አለባቸው ቀድመው prior to the problems ሚሰሩና that's አሁን እኔ በጣም ፋሲኔት እያደረገ ያለ ሐሳብ ነው። and ከክላይሜት አንግል ደግሞ ብዙ ከሚቲጌት ከማድረግ የሚፈጠረውን ትልቅ ችግር ሚቲጌት ከማድረግ አንፃር አሁን ለምሳሌ ኔዘርላንድስ some parts of their land is artificial land ማለት ኔዘርላንድስ built their land for a long time በጣም ትንሽ ያገር ነበረች። ከዛ በኋላ ውሃውን እየገፉት ፍላሽ አውት አድርገው ነው መሬት ያደረገኙት እሱ ላይ ፋርም የሚያደርጉበት። እኔ ፋሲኔት ያደርገኛል how they did that. Not only that, they built an early warning system in that land that ከንትኑ ከውሃው እንዳያልፍ ካደረጉበት ቦታ ላይ አልፎ የሚመጣ ከሆነ እዛ አካባቢ ያለው ሰው ተነስቶ ወደዛ ሌላ ቦታ እንዲሄድ because nature is nature, to always recover itself. So እነዚህ ነገሮችን ሪቢልድ እንዴት ቢልድ ማድረግ እንችላለን? ሪፎርም ሲባል ይሄ ነው ለኔ። ኦኬ ዛፍ ስለተከልን ብቻ ሳይሆን ይሄንን ዛፍ በተከልንበት ሰዓት ላይ ምግብ ነው ወይ? ምግብ ከሆነ ደግሞ እንዴት እሱን መጠበቅ እንችላለን? ማንኛውም ሰው መጥቶ የሚያነሳው ከሆነ ተወይስት እዛ አካባቢ ላለው አፈር መሸርሸር የሚጠቅም ከሆነ ኦኬ ከዛ ላይ ተጨማሪ ነገር እነዚህ ነገሮችን እያሰብን መቀጠል ስላለብን early warning system በተለይ ለተለያዩ ኢመርጀንሲ ፕሮን የሆኑ አገራቶች ቦታዎች it's very important እንጂ ያ ሁሉ ሰው መሞት የለበትም በየጊዜው ያ ሁሉ ከብት መሞት የለበትም ያ ሁሉ ሪሶርስ ሉዝ ማድረግ የለብንም። የቀዳነውን ሰዓት ብነግርክ በጣም ብዙ ነው ለሁለት ነው ፓርት መከፍሉት በያስቤ ነው እኔም እያሰብኩኝ ነው። ግን ሞስት መጨረሻ ጥያቄዎቻችን ምንድናቸው? እንትኖቹን ቁም ነገሮቹን ጨረስን። ሶ ምንድነው የሚያዝናና በጣም የሚያዝናና አይነት ሰው? ማንቸስተር ሲቲ ሪሊ የሚያዝናናኝ ማንቸስተር ሲቲ ብቻ ነው። ኦኬ ፉትቦል በጣም ኳስ ወዳለሁ ማየት ማለት ነው ከመጫወት የበለጠ ማየት። እሱን ሳይ ደግሞ ማንቸስተር ሲቲ ወይም ደግሞ አላይ የሆኑ ክለቦች አርሴናል የሊቨርፑልን ምናምን ባይ ደስ ይለኛል። ግን ጨዋታ ወዳለሁ። ግን ከዛ ደግሞ ያለፈ ደግሞ ዝም ያለ ቦታ ፓርክ መሄድ ደስ ይለኛል። so my favorite place in Addis ዞማ ነው። እኔም በጣም ዞማን ስለምወደው እሄዳለሁ። ጥንቻሎቹ ጋር እናወራለን። ስማላቸው አይ በጣም ዞማ is one of the best places። ለጠይቀ ነበር ምግብ የሚመችክ አትክልት ነው በየአይነት ስጋ ብዙ አልወድም። it's not environmentalist ስለሆንኩ ብቻ ሳይሆን ፋሲኔት ያደረገኝም የዴት ያን ያህል honestly speaking እና ፕሮቲን ያው አክሰስ ስለሆነ የሆነ ያለ መብላት ሞክራለሁ። ግን ብዙ ጊዜ ደስ አይለኝም። ግዴታ ይሆነብኝ እበላለሁ። አንዳንዴ ያስታውቀኛል ሰውነቴ my body ሲጠይቀኝ እበላለሁ። ግን አብዛኛው ጊዜ ስጋ አልበላም። favorite movie እስካሁን ካያቸው? Incredibles it's an animation movie I think ያየሁት ይመስለኛል ትዝ አይለኝም። ግን ከሀበሻ ስፒን
ሁላችንም እንለውን ተለለን ይሁን ወይስ አይደለም ወንዶች ጉዳይ አይደለም actually Lamba was the first ever movie that I really liked በቃ ደስ ብሎኝ ያየሁትና ያለቀስኩበት ፊልም ሆኖ ቢሆንም ግን ያልጠበቅኩት ሙቪ ነበር ለመጀመሪያ ጊዜ በተለይ በዛ ልጅነት እድሜ ልጅቷንም ደሞ ቋቃታለሁ ሶፋኒ ማለት የምትሞተው ልጅ አቃታለሁ ራሱ ናዝሬት ስኩል የተማረች እና ግን ሊደት ባላለች ቅዳሜ ይመጡ ነበር አይ በቀዛው አካባቢ በላ እና ግን እንጃ ሰርፕራይዝ ካደረገኝ ፊልም እሱ ስለነበረ ይመስለኛል እንጂ አማርኛ ፊልም ብዙም ስለማላይ ሊሆን ይችላል እንግሊዘኛ ሲሪየስ friends never for a long time ግን friends አሁን ሳየው ብዙም እያሳቀኝ አይደለም የሆነት እኔ ልጀምረው እያሰብኩኝ ነው እንደው no I've watched it 14 times no 16 times continuously ብዙዎች እንደው the office እና እሱን ያወዳደሩታል ኦፊስን አላየሁትም the office and አላየሁትም አይችላም ወዳደር እኮ ይያል the office and አላየሁትም it's just I don't have time for that honestly speaking በቼም ማለት just I can't I wish I can እና ደግሞ ችግሬ ደግሞ binge በጣም አረጋለሁ ስጀምር አላቆምም ቁጭ ብዬ ያየው ላደር ይችላል ሀመች ማድረግ ወዳለሁ ሀመች ማድረግ ደስ ይለኝ ነበር እንትን ፌቨራይት እስካሁን ካያቸው ሀገራቶች ውስጥ ወይም ደግሞ ማየት የምትፈልግ በቃ አንድ አለ አውስትራሊያን በጣም ማየት ፈልጋለሁ አውስትራሊያን ያልኩት ባይዙ 12ኛ ክፍል እያለሁ ነው አውስትራሊያን አያት አለው አንድ ቀን ግን ማያትም ደግሞ I want to see all of those animals weird animals that are lost from the evolution spaces so that I could understand እንዴት ነው ይሄን ነገር አዳፕት ያደረጉት it's nature angle no more so ከዛለ ደግሞ historical sites I really want to visit Inca Peru ምናምን በሄድ ደስ ይለኛል it's a very interesting ብዙ ሰው ማይወራለት በተለይ አፍሪካ ሆነ ወደ ላቲን አሜሪካ ብዙ አናስብ መሰለኝ ወይ ዩሮፕ ነው አሜሪካ ነው ምናምን so በጣም እንጃ ማይወራለትን ሄጄ ባይ ደስ ይለኛል I've seen ኤሊየን ድሮ አድርጓቸዋል ተብሎ የሚታሰቡ ቪዲዮዎች ዶክመንተሪ በጣም ስለማይ እዛ አካባቢ በጣም ኢንትረስቲንግ የሆኑ ሎኬሽኖች አሉ so it will be nice to go and see them ሌላ ሀገር የለም ከሄድኩበት በጣም የተመቸ ደስ ያለ ኮፐንሃገን በጣም ቆንጆ ነበር ኮፐንሃገን ዴንማርክ is one of the most cleanest and most sustainable city I've seen but I really enjoyed any travel አድርጌ የደበረኝ ከተሞች ብዙም የሉም ግን I really enjoyed ግብጽ ሻርም ሼክ በኮፕ ምክንያት ሄድኩ ጊዜ it's a touristy space እንጂ ደስ ይላል I really enjoyed it ሙቀቱም ብዙም አይደለም ምናምን ሌላ ሀገር አለ ብዙ ሀገር አልሄድኩም አይ ሄዳል 10 ሀገር ብቻ ነው የማውቀው ብቻ ነው እሺ ባንዲራዎቹን እንትን ደርድራቸው እንደዛ ኢንስታግራም ላይ ሰዎችን ደርድር እንደምን I'm not that type of person እንደዛ ባረግ ደስ ይለኝ ነበር ግን እንደውም የሆነ ጊዜ ነው ኢንስታግራም ላይ ዝም ብዬ ስገባ የሆነ ሰዓት ላይ ትራቨል ሳረግ ብቻ ነው ፖስት ማድረግና እንዴ አይሆንም አፍትዲ ከተማዬንም ማሳየት አለብኝ ብዬ ፖስት ማድረግ ጀመርኩ በጣም ያሳፍራል ሰው ትራቨል ብቻ ሳረግ ነው እንዴ ማየት ያለበት ብዬ ደስ ይላል አሁን በጣም ሰርፕራይዝ ያደረጉኝ ከተሞች አሉ ለምሳሌ ጁባ ሳውት ሱዳን ምንም ነገር ኤክስፔክት አላረኩም ነበር በጣም እያደገች ያለች ከተማ ነች ፋሲኔት የሚያደርግ ሰው ማለት ዓለም ላይ ያለ በጣም በቃ የሚመች ሰውና ፋሲኔት የሚያደርግ አንድ ሂስትሪ ታሪክ ሰውም ከሌለ ማለት ትችላለህ ማይመች እኔ ከድሮም ጀምሮ I don't believe that I have a role model but this is not to repeat what you've said ቅድም ግን
ማይ ሮል ሞዴል መሆን ያለበት ብዬ ማስበው ያ ሚኒስተር ላይ ቁጭ ብሎ የማስበውን ጆዳሄ ነው ብዬ ነው ማስበው። ያንን ሰው ሌላ ሰው እንዳለ ሁሉም ብዙ ነገር አካባቢ ያሉት ሰዎች እንዳለ ብዙ ነገር ማስተማር ያለባቸው ብዬ ስለማምን ይችላሉ ብዬ ስለማምን everybody can be a role model in that regard። ግን ከሁሉም የበለጠ እናቴም አባቴም በጣም ፋሲኔት ያደርጉኛል። የደረሱበት ደረጃ ያደረጉት ነገሮች ለምን እንዳደረጉት ስታስቡ ትንሽ ፋሲኔት ስለሚያደርገኝ ደስ ይለኛል እዛ ስቶሪ ውስጥ እንደመሆኔ። ምናልባት እንግዲህ አይገስ ስላላወራ ነው የአባቴ ስቶሪ እንደ ሂስትሪ ፓርት ኦፍ ሂስትሪ እንደ የአየር ኃይል ሌጋሲ በጣም ኢንትረስቲንግ እና ትንሽም ካለሁበት ህይወቴ የሆነ ዓለም ኢንፍሉዌንስ የሚያደርገው ከዚህ የሆነ ዓለም እንድርቀው ያደረገኝ አስፔክቶች ናቸው። What do you want me to say about it? I can tell ማለት Son Abate is or was an Air Force pilot. He has been in Air Force, you know, for all we know. But he is an MIA, lost in action, for the past 26 years. So እኔ ከተወለድኩኝ በኋላ ማለት ነው። ሶ ለሀገር ብሎ ነው ይሄን ሁሉ ነገር ያደረገው ብዬ ማመኔ ከዛው ላይ የተለያዩ ጀብዶችን የሰራቸውን ምናምን የሆነ ያህል መጽሐፍም እየተጻፈ ስለሆነ ምናልባት የዛ ላይ ስትሳንቡት ታዩታላችሁ። ግን እሱን የሀገር ፍቅሩን ድፍረቱን በጣም ሪስፔክት አደርጋለሁ። ከዛው ላይ the same time ደግሞ ዞሮ when countries agree, it's the soldiers that get lost in the middle. So that's also the reason that I really prefer diplomacy and engagement in my space. And so yeah, ቅድም ያልኩ ነገር ማለት ነው። so ከባሬላ ማሽተት ወደ peaceful የሆኑ engagementዎች more relevant ናቸው። You will lose less ብዬ ከማለት አንፃር of course you will lose your time በጭቅጭቅ ግን it's way better. yeah በጣም ደስ ይላል። መጽሐፍ እንጠብቃለን ሪሊ እንዳልከው መጽሐፍ ምትልምት ይወጣ ከሆነ ይወጣል። yeah we expect. So for the last በመጨረሻ ምን ትለናለህ? ሳትናገር ያለፍከው ነገር ካለ ትነግረናለህ። ከዛን ደግሞ አላ በጣም በትንሽ ጊዜ እንግዲህ በጣም ትልቅ ሰውም አይደለህም ያገና ወጣት እና ከኖርክባት ነገራችሁ በእናት ጓደኞቼ በጣም ከኖርክባት እድሜ የተማርከው ነገርን ታረጋናለህ እና አንድ ሰው ሪኮመንድ የምታደርገን እዚህ ፖድካስት ላይ መጥቶ ቢመጣ በቃ ዴፊኒትሊ እኔ ሪኮመንድ አደርጋቸዋለሁ የምትለን ሰው ካለ for the last ይሄንን ጨርስና great. so እኔ actually በጣም ብዙ ነገር ነው ያወራነው። እንዴት ከት እንደምታደርጉት አላውቅም። አይ ዶንት ኖ እኔ ስራው ነው ብኛል ግን እንትን አግኝቻለሁ አትሊስት ስም አግኝቻለሁ ምን ብዬ እንደምሰይመው። ኦኬ በመሃል ግን እንዳልኩ ነው የአካባቢ ጉዳይ የአካባቢያችን ጉዳይ ግዴታ አካባቢ ጠበቃ ስለሆንክ ወይም ኢንቫይሮንመንታሊስት ስለሆንክ ሳይሆን የሁሉም ጉዳይ ነው። ሁላችንም ባለንበት ቦታ እንዴት ነው ሰስቴናብሊ መኖር የምንችለው የሚለውን ነገር አንድ ጊዜ ብቻ ቆም አድርገን ማሰብ ነው ያለብን እንጂ ቀላል ነው። ለምሳሌ የሆነ ነገር ጁስ ልጠጣ ሲመጣ ቀላል ጁስ ከሆነ ግዴታ ስትሮን ባትከፍተው it's simple as that። ያንን ነገር ማድረግ ካልቻልክ ማውራት የምትችለውን ያግዛል ብዬ አስባለሁ። ለምሳሌ የሆነ ባላንስ ያደርጋል የምታወራቸው ነገሮችንና ሰስቴናቢሊቲ ላይ በጣም ሲምፕል የሆነ ነገር የራስን ኮዳ ይዘህ ከመዞርም ሊሆን ይችላልና ሲምፕል ይመስላል ግን just reminding yourself this is very very easy to do. At the same time we need big corporations, we need big countries to be involved in this process and
እዛ ላይም ደግሞ ሰው ያስፈልጋል። ሀገራችን በጣም ሰው ያስፈልጋታል። በጣም ሰው ያስፈልጋታል። በተለይ ፓሽኔትድ የሆነ የሚመጣ ምክንያቱም ቅድም ያልኩ ላይ ልመለስና ሲቪል ሰርቫንት ናቸው ኢትዮጵያ መንግስት ቢሮ ውስጥ ያሉት። we understand if they don't like what they're doing ገብቷል። እኔ ፈልጌው ነው መጨቃጨቆ ከነሱ ጋር እነሱ ግዴታ ስለሆነባቸው ነው ስለተመደቡ ሊሆን ይችላል እዛ ጋር የሚሰሩት ገብቷል። እነዚህም በማከለ መንገድ ፓሽኔት የሆነ ራሱን የሚያውቅ ወጣት ሰራዊት ከክላይሜትም ከተለያዩ ዴቨሎፕመንት አንግል ያስፈልገናልና እዛ ላይ ባለችን በአቅማችን even by creating this type of space media is also very relevant እና እሱን ሁላችንም responsible እንድንሆን ነው። ሁለተኛው ጥያቄ እንትን ነው አይደለ? wisdom. I ain't got no wisdom, honestly speaking. But honestly, በጣም I learned from everybody. እና የዛሬ አመት ከምናምን ክቡራንን ሜንቶር አድርገው ብለውን የዩኤን ዩት ዴሌጌት ፕሮግራም ላይ ጠርተውን the most consistent word የሚጠቀሙ ክቡራን it ain't that deep የሚለው ነው። I don't know አብዛኞቻችሁ የምታውቁት he's a medical student ግን he was a UN youth delegate ምናምን እና ግን he's also a very busy guy, you know, shapersም ላይ ምናምን እና I have taken that በጣም in my life በጣም ብዙ ነገሮች ላይ I didn't have word for it ቃል አልነበረኝም እስከዛ ጊዜ ድረስ I was እኔ ሁሌም ቢሆን in chaos I'm the most calmest person. Like I believe in being calm. ካልሆንክ ነገሮችንም figure out አታረግም። ስለዚህ የሱ እንደ ቀልድ ቢላቸውም እኔ አሁን even in በቃ terrible space it ain't that deep. Literally ያልፋል። አሁን የምታረጋቸው የምትጨናነቃቸው ነገሮች ምናምን ያልፍና ደግሞ ዞር ብለህ ይላል ይዛን ስናለቅስ እንደዚህ ጉዳይ so it's really not that deep. Nah, I know he's younger than me ግን በቃ that's what I learned and that's I think ብዙ ሰዎችም መማር የሚችሉት ነገር ብዬ ማስበው። ሶስተኛው እና የመጨረሻው ጥያቄ ሬኮመንድ የምታደርገውን ሰው ነው? ያ ሬኮመንድ የምታደርገው መቶ በቃ ብዙ ሰዎች አሉ honestly speaking ብዙ ሰዎችን ልጠቅስልህ እችላለሁ። ግን አሁን ለምሳሌ ህሊና ከሲድ ቦልስ ኢትዮጵያ would be an amazing candidate to speak about her seed balls ስለ EWRCA ስለ climate champion ነች። ብዙ ነገሮች ላይ ኢንቮልቭ ታደርጋለች። የሴቶችን ድምጽ ብዙ ቦታዎች ላይ ታሰማለች and I really respect that. ከዛ ላይ ደግሞ ሃና አለች። ሃና is the founder of አዲስ ፓወር ሃውስ። አዲስ ፓወር ሃውስ በተለይ ኢትዮጵያ የፊሜል የኛ ባች የወጣቶች በተለይ የኛ ባች የወጣቶችን reasonable feminist movement ሊድ ምታደርግ ነች and I really appreciate that. ምክንያቱም reasonable ያልኩበት ምክንያት ስላለ I think ብዙ ሰው አንደርስታንድ ያደርጋል። ግን በቃ መግባባት መቻል አለብን። ከተግባባን ደግሞ ብዙ ዴቨሎፕ ማድረግ የምንችላቸው ነገሮች አሉ። ከዛ ላይ ደግሞ ኤደን አለች inner peace founder which talks about mental health. በቃ እኔ ደግሞ በቃ you know mental health is also one of my if I was reborn again and nature was something that was already fixed, it was my second ሌላ ህይወት በቃ philosophy and psychology is በጣም ፋሲኔት የሚያደርጉኝ ቶፒኮች which next ማስተርሶች hopefully ወደዛ መሄዱ ይመስለኛል። ሶስት ተናገርኩ ኦሬዲ እኮ መቀጠልም አይበቃኝም ማለት እኔ በጣም ብዙ ሰው ነው ማቀው በጣም ብዙ ሰዎችም ደግሞ መሆን ይችላሉ። ብዙ ሰዎች አሁን ለምሳሌ ሶፎኒያስ ከእንዝርት he's an engineer and ኢትዮጵያ ውስጥ መካናይዝድ አድርገ ለተለያዩ ስታርታፖች ለተለያዩ ቢዝነሶችን ሜካኒካሊ ኢንጂኒር አድርገ እቃዎችን መሸጥ መቻል ማለት በጣም ፋሲኔት ያደርገኛል how he does it። ብቻ ብዙ ሰዎች አሉ
ቅርንፉድ ፋውንደር ማክ ማለት አይ ሪሜምበር ቅርንፉድ ጥንጥዬ ክፍል ውስጥ እያለ አሁን የሚያዘጋጁትን ነገር ደግሞ ታያላችሁ። እነዚህ I think inspirational የሆኑ ሰዎች አሉ already around us. And besides Helena, all of these people has a common background. Rotaract. Okay. Yeah. Nah, I could always talk about everyone. Fascinating የሚያደርጉኝ ብዙ ሰዎች አሉ አሁንም ቢሆንና keep on exploring, guys. Yeah. ቀደም ሳልልክ ያለፍኩት ምንድነው ኔክስት ላይ አንተ my biggest achievement ቢሆን ብለህ ታስበው? ቃኒ እዚህ ጋር ተጠብቁኛላችሁ ወይ እዚህ ላይ እሰራለሁ ያው ክላይንት ላይ እየሰራህ እንዳለ ነው ከኔክስት ያለው ሜቢ 2018 2019 መጀመሪያ ማግባት እፈልጋለሁ ከምንም ነገር በፊት I'm getting old, I think. I'm thinking about settling down. When she listens to this, it's going to be interesting. የማስተማር እቅድ የለህም? የማስተማር እቅድ የለህም? ምን? ክላይሜት ላይ in our influencers ላይ there's going to be projects like that. We've been crafting and project intercop የሚባል so between cops train ተደርጎ ከዛላ የወጣቶችን ድምጽ ስናሰባስብ actually ስለ ኮፑ አንደርስታንድ የሚያደርግ ወጣት additional input ይሰጣል በወጣት አንግል ማስተማር በጣም ወዶ ሐሳብ ነው ሐሳቡ ራሱ ግን not in the formal settings. የፎርማል ሴቲንግ ቲቺንግ ሰው አይደለሁም ፐርሰናሊቲም እንደዛ አይደለም ግን ያው I love talking about stories. I love talking about ideas እና የሚቃረኑ በተለይ ሐሳቦችን የሚቃረኑ ሰዎችን ስፔስ መስጠት ፈልጋለሁ because that's the type of growth we need. እኔ በጣም I've retracted a lot of ሐሳቦችን ማሰባቸውን እኮ እንደዚህ ነው ያለበት ብዬ ማሰባቸውን ሐሳቦችን ያስቀየሩኝ ብዙ ሐሳቦች አሉ። ለምሳሌ ዴቨሎፕመንት ሀገራችን ዴቨሎፕ ሳታደርግ ስለ ክላይሜት ቼንጅ አሁን ከረንትሊ ማውራት አትችልም። ትዩ አንድ ላይ ማስኬድ እንችላለን ወይ? let's do that, okay, but development is a relevant የሆነ necessary የሆነ ነገር ገብቷል። so you can't እንዴት ሀገራችን እንዴት እንደዚህ ምናምን ብለህ ብታወራ it doesn't matter, it still has to develop. So how can we have justified የሆነ space for that? ድሮ እንደዛ ስለነበርኩኝ ነው አሁን እያልኩ ያሉት በፊት ምንድነው እቺ ሀገር እኮ በቃ she doesn't give us them. You see, I used to have a lot of opinionated የሆኑ ሐሳቦች so ያንን ነገር communal teaching ነገር in the long run, and that's why I really want to open a think tank at some point of my life. በኢንፍሉዌንሰርስ ውስጥ ሊሆን ይችላል or separate ሊሆን ይችላል. That's why I prefer research and policy. Yeah. we talk a lot በጣም 3 ሰዓት ይላል። my god, thank you for coming George. በጣም እናመሰግናለን። really በጣም ጸዲ አይዲያዎች ነው ያወራነው። እኔ in fact ስለ ክላይሜት ዛሬ በደንብ ነው የተማርኩት። ክራሽ ኮርስ genuinely ያው ማለት ሌላ ማንም ኢንተረስትድ የሆነ ሰው አጠገቤ የለም። maybe Google ምናምን ባረግ አይ ነው የተወሰነ ግን ኢንተረስት ያደረገኝ ነበር። አዲስ ቶፒክ ነው አብዛኞቹን ፋሲኔት የሚያደርግ ሊሆን ይችላል ብዬ አምናለሁ የሚያደምጡት ሰዎች እና 3 ሰዓት ሙሉ ያዳመጡ ለነበሩ ሰዎች በጣም እናመሰግናለን። መጨረሻ እስከደረሳችሁ #influencers ማለት ትችላላችሁ። ቴንክ ዩ። በሁሉም ፕላትፎርሞች የምታደምጡን በኦዲዮ ስትሪሚንግ ዩቲዩብ ላይ ያላችሁ ሰዎች እናመሰግናለን። ኔክስት ላይ እስከምንገናኝ ድረስ መልካም ጊዜ። ቻው።